የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣቸዋለን። ኮንዶሚኒየም ላይ የተላለፈው ውሳኔ ቅሬታ ፈጠረ። በአርሲ የሚፈጸሙ ጥቃቶች እንዲቆሙና መንግስት ጣልቃ እንዲገባ ተጠየቀ። ተቋሙ በኦሮሚያ የጦር ወንጀሎች መፈጸማቸውን አስታወቀ። 238 ቦታዎች ለጎርፍና መሬት መንሸራተት አደጋ ተጋላጭ መሆናቸው ተገለጸ። ኢትዮ ቴሌኮም እና ኤሪክሰን ታሪካዊ ስምምነት ተፈራረሙ። ያለምንም ቅድመ ሁኔታ እጅ ስጡ ሲሉ ፕሬዝዳንት ትራምፕ አስጠነቀቁ። እንዲሁም በመካከለኛው ምስራቅ በተከሰተው ጦርነት ምክንያት ለዶናልድ ትራምፕ አነጋጋሪ ጥያቄ ስላቀረቡት ቢሊየነር እንነግራችኋለን። አብራችሁን ቆዩ። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩሱን እፍታ ፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። 238 ቦታዎች ለጎርፍና መሬት መንሸራተት አደጋ ተጋላጭ መሆናቸው ተገለጸ። ኮሚሽኑ በአዲስ አበባ ከተማ አሁን ባለው የዝናብ ሁኔታ ለጎርፍና መሬት መንሸራተት አደጋ 238 ቦታዎች በከፍተኛ ደረጃ ተጋላጭ ተብሎ መለየታቸውን አስታውቋል። በመጪው የበልግ ወቅት አዲስ አበባን ጨምሮ በከተሞች ላይ የጎርፍ አደጋ ሊከሰት እንደሚችል ኮሚሽኑ ማስታወቁ አይዘነጋም። በሚቀጥሉት 10 ቀናት ውስጥም የበልግ ዝናብ ስርጭትና መጠን እንደሚጨምር የኢትዮጵያ ሜትሮሎጂ ኢንስቲትዩት አሳስቧል። በአዲስ አበባ ከተማ በጎርፍና የመሬት መንሸራተት መሰል አደጋዎች የተነሳ ጉዳት እንዳይደርስ ምን ቅድመ ዝግጅት እየተደረገ እንዳለም ተጠይቋል። የኮሚሽኑ የአደጋ ስጋት ጥናትና ትግበራ ዳይሬክቶሬት ዳይሬክተር አቶ ዲሳ ሳጦና በሰጡት ምላሽ ለመሬት መንሸራተትና ለጎርፍ አደጋ እንዲሁም ለትራፊክና ለእሳት አደጋ ተጋላጭ የሆኑ ቦታዎችን በመለየት የግንዛቤ ማስጨበጫ ስራዎች እየተሰሩ እንደሚገኝ ገልጸዋል። ህብረተሰቡ ድንገተኛ የጎርፍ አደጋ እንዳይደርስበትም የተለያዩ ቦታዎችን ለሚመለከታቸው አጋር ተቋማት በማስተላለፍ መፍትሄ እንዲሰጥበት እየተደረገ መሆኑንም ተናግረዋል። በአሁኑ ወቅት በ11ዱም ክፍለ ከተሞች በከፍተኛ ደረጃ ተጋላጭ ተብሎ የተለዩ 238 ቦታዎች መኖራቸውንም ተናግረዋል። እነዚህ ቦታዎች በልዩነት ለጎርፍና መሬት መንሸራተት የተጋለጡ መሆናቸውን የገለጹት ዳይሬክተሩ በሁሉም ክፍለ ከተማ በከፍተኛ በመካከለኛና በቀላል ተጋላጭ የሆኑ ቦታዎች መኖራቸውን አጽንኦት ሰጥተዋል። በመሆኑም ተቋሙ ከሚሰራው ስራ ባሻገር ህብረተሰቡ የሚሰጠውን ማሳሰቢያ በመቀበልና ቅድመ ጥንቃቄዎችን በመተግበር ተባባሪ መሆን እንደሚገባው ጥሪያቸውን አስተላልፈዋል። በአርሲ የሚፈጸሙ ጥቃቶች እንዲቆሙና መንግስት ጣልቃ እንዲገባ ተጠየቀ። የኢትዮጵያ ሰብአዊ መብቶች ኮሚሽን በኦሮሚያ ክልል አርሲ ዞን በተለያዩ ወረዳዎች እየተፈጸሙ ያሉ ጥቃቶች በሰው ህይወትና በንብረት ላይ ከፍተኛ ውድመት እያስከተሉ መሆኑን በመግለጽ መንግስት ጥቃቱን ለማስቆም በአስቸኳይ ጣልቃ እንዲገባ ጥሪ አቅርቧል። ኮሚሽኑ እንደገለጸው ባለፈው የካቲት 19 ቀን 2018 ዓ.ም በአርሲ ዞን ሽርካ ወረዳ ጃዊ ቀበሌና በሮቤ ወረዳ ገባ ቀበሌ ከፍተኛ ጥቃት ተፈጽሟል። ይህ ጥቃት መንግስት ኦነግ ሸኔ ብሎ በሚጠራውና ራሱን የኦሮሞ ነጻነት ሰራዊት ብሎ በሚጠራው የታጠቀ ቡድን የተፈጸመ መሆኑን የኢሰመኮ የክትትልና ምርመራ ከፍተኛ ዳይሬክተር አቶ በዳሳ ለሜሳ ገልጸዋል። በጥቃቱ ሳቢያ የሰው ህይወት መጥፋቱን፣ የአካል ጉዳት መድረሱን፣ የሰዎች እገታና መፈናቀል መከሰቱን ዳይሬክተሩ አረጋግጠዋል። አሁንም ድረስ በእገታ ላይ ያሉ ግለሰቦች መኖራቸውንም ጨምረው ገልጸዋል። ስለ ጥቃቱ ዝርዝር ሁኔታ፣ ኢላማ ስለተደረጉ የማህበረሰብ ክፍሎችና ስለደረሰው የንብረት ውድመት ኮሚሽኑ አሁን ላይ መንግስት ለጉዳዩ ትኩረት እንዲሰጥ መግለጫ ማውጣቱን ገልጸው ዝርዝር የምርመራ ሪፖርቱ ግን ተጣርቶ በኮሚሽኑ ዓመታዊ ሪፖርት ላይ ይፋ እንደሚደረግ አስታውቀዋል። ኮሚሽኑ መንግስት በአካባቢ ያለውን የጸጥታ ችግር ለመፍታትና የዜጎችን ደህንነት ለማስጠበቅ አስቸኳይ መፍትሄ እንዲሰጥ በድጋሚም አሳስበዋል። ተቋሙ በኦሮሚያ የጦር ወንጀሎች መፈጸማቸውን አስታወቀ። በኦሮሚያ ክልል ከ2011 ዓ.ም ጀምሮ እየተካሄደ ባለው ግጭት ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ታጣቂ ቡድን የጦር ወንጀሎች ሊሆኑ የሚችሉ በርካታ የሰብአዊ መብት ጥሰቶች መፈጸሙን አምነስቲ ኢንተርናሽናል አስታውቋል። ሰራዊቱ በሴቶችና ልጃገረዶች ላይ በቡድን አስገድዶ መድፈር፣ የደረሰ ጾታዊ ጥቃት፣ የወሲብ ባርነት፣ ከህግ ውጭ ግድያ፣ ማሰቃየትና የሲቪል ንብረት ውድመት መፈጸሙን ድርጅቱ ገልጿል። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ይህን ያስታወቀው ትላንት አርብ የካቲት 27 2018 ይፋ ባደረገው የምርመራ ሪፖርት ነው። የምርመራ ሪፖርቱ በኦሮሚያ ክልል በቄለም ወለጋ ዞን ሳዮና አንፊሎ ወረዳዎች በሰላማዊ ሰዎች በተለይም በሴቶችና ልጃገረዶች ላይ የኦነግ ታጣቂዎች ፈጽመዋቸዋል የተባሉትን የጭካኔ ድርጊቶች የሰነደ ነው።
የሰራዊቱ ታጣቂዎች የጭካኔ ድርጊቶችን የፈጸሙት ከ2012 ዓ.ም እስከ 2016 ዓ.ም ባሉት ጊዜያት እንደሆነ የአምነስቲ የምርመራ ሪፖርት ያመለክታል። የኦሮሞ ነጻነት ሰራዊት ከመከላከያ ሰራዊትና በአጋርነት ከተሰለፉ የኦሮሚያ ክልል የጸጥታ ኃይሎች ጋር እያደረገ ያለው ውጊያ የተጀመረው በ2011 ዓ.ም ነው። በ4 ዓመት ውስጥ የተፈጸሙ የሰብአዊ መብት ጥሰቶችን ብቻ ላካተተው የአምነስቲ ኢንተርናሽናል የምርመራ ሪፖርት የቡድን አስገድዶ መድፈር የደረሰባቸው 10 ሰለባዎች ቃለ መጠይቅ እንደተደረገላቸው ድርጅቱ ገልጿል። በምርመራው ወቅት የጤና ባለሙያዎች ምስክርነቶች መቀበሉንና የተጎጂዎችን የሕክምና መዝገቦች መፈተሹን አምነስቲ አስታውቋል። ኮንዶሚኒየም ላይ የተላለፈው ውሳኔ ቅሬታ ፈጠረ። የአዲስ አበባ ከተማ አስተዳደር በስሩ የሚገኙ የጋራ መኖሪያ ቤቶችን ኮንዶሚኒየሞችን በሙሉ ተመሳሳይ ነጭ ቀለም ለመቀባት ባሳለፈው አዲስ ውሳኔ እያንዳንዱ የቤት ባለቤት 13000 ብር በግዴታ እንዲከፍል እያስገደደ መሆኑ ከፍተኛ ቅሬታን ፈጥሯል። የከተማዋ ነዋሪዎች በከፍተኛ የኑሮ ውድነትና የኢኮኖሚ ጫና እየተፈተኑ ባሉበት በዚህ ወቅት አስተዳደሩ ለህንፃዎች ውጫዊ ውበት ለቀለም ቅብ ቅድሚያ ሰጥቶ ይህንን ያህል ግዙፍ ገንዘብ በነዋሪው ጫንቃ ላይ በግዴታ መጫኑ የአስተዳደሩን የቅድሚያ ትኩረት አግባብነት ጥያቄ ውስጥ ጥሎታል ተብሏል። ዋዜማ ሬዲዮ ባደረገው ማጣራት እንዳረጋገጠው ይህ አስገዳጅ የቀለም ቅብ ዘመቻ አሁን ላይ በጎተራ፣ ልደታ፣ ቦሌ አራብሳ፣ ኮዬ ፈጬና ገላም በሚገኙ የጋራ መኖሪያ ቤት መንደሮች ውስጥ በተግባር መከናወን መጀመሩ ተዘግቧል። የገንዘብ አሰባሰቡንና አጠቃላይ የክፍያ ሂደቱን በበላይነት እያስፈጸሙና ጫና እየፈጠሩ የሚገኙት በከተማ አስተዳደሩ ስር ያሉ የወረዳ መዋቅሮች መሆናቸውን የዜናው ምንጮች አጋልጠዋል። ከዚህም ባሻገር ውሳኔውን ይበልጥ አወዛጋቢ የሚያደርገው የቤት ባለቤቶች በተቀመጠላቸው የአጭር ጊዜ ገደብ ውስጥ የተጠየቁትን 13000 ብር አጠናቀው ካልከፈሉ ከባድ ቅጣት እንደሚጣልባቸው ማስጠንቀቂያ መሰጠቱ ነው ተብሏል። ይህ የኃይል እርምጃ ከተማ አስተዳደሩ የዜጎችን የመክፈል አቅምና ነባራዊ ሁኔታ ከማማከር ይልቅ የራሱን ፍላጎት ከላይ ወደ ታች በመጫን የነዋሪውን እንባ እያረገፈ መሆኑን በግልጽ የሚያሳይ ማሳያ ሆኗል ተብሎ ተዘግቧል። ኢትዮ ቴሌኮም እና ኤሪክሰን ታሪካዊ ስምምነት ተፈራረሙ። በስፔን ባርሴሎና እየተካሄደ በሚገኘው ዓለም አቀፍ የሞባይል ኮንግረስ ላይ ኢትዮ ቴሌኮም ስትራቴጂያዊ አጋሩ ከሆነው ኤሪክሰን ኩባንያ ጋር የኔትወርክ ማስፋፊያና የማዘመን ስራ ለማከናወን የሚያስችል ታሪካዊ ስምምነት መፈረሙን አስታወቀም። ይህ ግዙፍ ፕሮጀክት ተቋሙ ይፋ ካደረገው የ3 ዓመት የቀጣዩ አድማስ ዲጂታልና ከዚያም ባሻገር 2028 ስትራቴጂ ጋር ይጣጣም መሆኑን የገለጸው ኢትዮ ቴሌኮም የሀገሪቱን የዲጂታል መሰረተ ልማት ወደ ላቀ ደረጃ ለማሸጋገር ያለመ ነው ብለዋል። እንደ ኢትዮ ቴሌኮም መረጃ ከሆነ ስምምነቱ በኤሪክሰን የኔትወርክ አስተዳደር ቀጠና ውስጥ በሚገኙ 1500 የሞባይል ጣቢያዎች ላይ የማስፋፊያ የማሻሻያና አዳዲስ የፎርጂ ንጣፍ ቴክኖሎጂዎችን የመገንባት ስራዎችን ያካትታል። ይህ ሁለንተናዊ የዘመናዊነት ተነሳሽነት ነባር መሰረተ ልማቶችን በዘመናዊ ቴክኖሎጂ በመተካት የኔትወርክ ሽፋንን፣ ጥራትንና አቅምን በከፍተኛ ሁኔታ እንደሚያሻሽል ይጠበቃል ብለዋል። በተጨማሪም የ5G ተደራሽነትን በማስፋት ለዘመናት የዲጂታል ኢኮኖሚ ግንባታ አስፈላጊ የሆነውን ከፍተኛ የፍጥነት ኮኔክቲቪቲ እውን ለማድረግ ፋይዳው የጎላ እንደሆነ መረጃው አመልክቷል። ያለምንም ቅድመ ሁኔታ እጅ ስጡ ሲሉ ፕሬዝዳንት ትራምፕ አስጠነቀቁ። ትላንት የካቲት 27 ቀን 2018 ዓ.ም በወጣው እጅግ አነጋጋሪ መረጃ መሰረት ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የያዙትን ጠንካራ አቋም ይፋ አድርገዋል። ፕሬዝዳንቱ በማህበራዊ ገጻቸው ባስተላለፉት መልእክት ከዚህ በኋላ ከኢራን ጋር ምንም አይነት የጠረጴዛ ዙሪያ ድርድር እንደማይኖርና ብቸኛው አማራጭ ያለምንም ቅድመ ሁኔታ እጅ መስጠት ብቻ መሆኑን በቆራጥነት ገልጸዋል። ትራምፕ በንግግራቸው መዝጊያ ላይ ኤምአይጂኤ ወይም ሜክ ኢራን ግሬት አጌን የሚለውን አዲስ መፈክር የተጠቀሙ ሲሆን ይህም ኢራን ወደ ቀደመ ክብሯ መመለስ የምትችለው አሁን ያለው አመራር ሙሉ በሙሉ ሲወገድ ብቻ መሆኑን ለማመልከት ነው። ይህ መግለጫ የወጣው ኦፕሬሽን ኤፒክ ፉሪ የተሰኘው ወታደራዊ ዘመቻ 7ኛ ቀኑን በያዘበትና በወታደራዊ የክልሉ ውጥረት ከፍተኛ ደረጃ ላይ በደረሰበት ወቅት ነው። ይህ ያልተጠበቀና ቀጥተኛ የሆነ ጥሪ በዓለም አቀፍ ዲፕሎማሲው ረገድ ትልቅ ድንጋጤን የፈጠረ ሲሆን የአሜሪካ መንግስት በቀጣይ የሚወስዳቸው እርምጃዎች የኢራንን የወደፊት ዕጣ ፈንታ ሙሉ በሙሉ ሊቀይሩ እንደሚችሉ ተገምቷል። የትራምፕ አስተዳደር አሁንም ቢሆን ከእጅ መስጠት ውጭ ሌላ አማራጭ የለም በሚለው አቋሙ ላይ ጸንቶ እንደሚገኝ ከዋይት ሀውስ የወጡ መረጃዎች ያመለክታሉ። ታዋቂው ቢሊዮነር ለፕሬዝዳንት ትራምፕ ያቀረቡት ጥያቄ መነጋገሪያ ሆነ። የአላብርቶ ግሩፕ መስራች ሊቀመንበር የሆኑት አላብርቶ በአረብ ሀገራት ከሚገኙ ግንባር ቀደም ቢሊዮነሮች መካከል አንዱ ናቸው። እኚህ የዩናይትድ አረብ ኤምሬትስ ዜግነት ያላቸው ባለሀብት ከተሰማሩባቸው የንግድ ዘርፎች ውስጥ ሆቴል፣ መኪና፣ ሪል ስቴት፣ ትምህርትና ህትመት የሚገኙበት ሲሆን በማህበራዊ ሚዲያቸው ላይ
ትላንት ለፕሬዝዳንት ትራምፕ የጻፉት መልእክት በመላው ዓለም መነጋገሪያ ሆኗል። ባለሀብቱ በመልእክታቸው ለፕሬዝዳንት ትራምፕ ቀጥተኛ ጥያቄ በሚል ጀምረው በክልላችን ውስጥ ከኢራን ጋር ወደ ጦርነት ውስጥ እንዲገቡ ማን ፈቀደሎ? እንዲህ አይነት ጦርነት ለመጀመርስ መሰረቱ ምንድነው? ብለዋል። ጥያቄያቸውን በመቀጠልም የቀጠናው ሕዝብ ለምን አልተጠየቀም? ወደዚህ ጦርነት የገቡት በእስራኤል መንግስት ጫና ብቻ ነው ካሉ በኋላ በዚህ ውሳኔ የቀጠናው ሀገራት ተጎጂ መሆናቸውን አስረድተዋል። በዚህ ጦርነት ከ40 እስከ 65 ቢሊዮን ዶላር ወጪ መደረጉን የጠቀሱት ባለሀብቱ ግጭቱ 5 ሳምንት የሚቆይ ከሆነ ይህ ወጪ 210 ቢሊዮን ዶላር እንደሚደርስ ገልጸው ይህም ትልቅ ኢኮኖሚያዊ ኪሳራ ነው ብለዋል። በዚህ ጦርነት አሜሪካውያንም የህይወት መስዋዕትነት እየከፈሉ እንደሚገኙ አስረድተዋል። ባለሀብቱ በማስከተልም ትራምፕ ወደ ስልጣን በመጡበት ወቅት በውጭ ሀገራት ጦርነት ውስጥ እንደማይሳተፉ ቃል መግባታቸውንና ይሁንና ይህንን ቃላቸውን አለማክበራቸውን በመግለጽ ከፍተኛ ወቀሳ ሰንዝረዋል። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በፍታው ሁልጊዜ እንዲደርሳችሁ አድርጉም። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።